ወንድማችን አዶናይ እጅግ አስደንጋጭ ነገር አሜሪካ ኤርፖርት ላይ ገጥሞት እንደነበር ሰምተናል። 5.4 ሚሊዮን በላይ ተከታይ ያለው የአዶናይ አካውንት ምንድነው የገጠመው? 25000 በላይ ህጻናትን ለማሳከም አዶናይ ወደ አሜሪካ ማቅናቱ ይታወቃል። እጅግ አሳዛኝ በሆነ ሁኔታ ታዲያም እንደምትመለከቱት እዚህ ጋር ፎሎ የምንደራረግ ፍሬንድ የሆንም ሰዎችም እዚህ ጋር ፎሎ ይላል። የፎሎወር ፎሎዊንጉም 0 ነው። ፎሎወሩን አያሳዩም። ላይኩን 0 አድርጋል። የምታዩቸው ቪዲዮዎችም ኮላብ ተደርገው የተለቀቁ ቪዲዮዎች ብቻ ናቸው። አዶናይ ዛሬ ለመጨረሻ ጊዜ በለቀቃቸው ቪዲዮዎች አካውንቱ ሊዘጋ እንደሚችልና ሁሉም ሰው ኮፒ ሊንክ እንዲያደርግ ጥሪ አቅርቦ ነበር። ያላችሁ ሰው ጋይስ ያፈሩ አረንጓዴ ቢጫ ለዩት ሰንደቅሽ አልብሽን አንድ ላይ ልጆች ሜንሽን አድርጋችሁታል። አዶናይ ግን ይሄን ቪዲዮ አይተ ዝም ስላልከኝ በጣም ደብሮኛል እውነት ለመናገር። ምክንያቱም ያንተ ተማሪ ወድቋል የወደቀ የለም እውነት ለመናገር ሰፖርት ስታረጋቸው እያየውም ስለነበረ ነው አንተን የጠየቅኩህ። ጋይስ እስኪ ለአዶናይ ልጸልይለት ነው። አንዴ አሚን በሉ እስኪ። ጌታዬ ሆይ ያሰበው ያቀደው በሙሉ ተሳክቶለት አጠናቆ በሰላም ደስ ብሎት እሱም እኛም ደስ ብሎን ከጎኑ ያሉ ሰዎችም ደስ ብሏቸው አድናቂዎችም በሙሉ ደስ ብሎን በሰላም የሚመለስ ያደርገው። እንዳትስቁ ቪዲዮ ስታዩ በጣም ነው የምታዝኑት። ትንሽ ልብ ላርጋችሁ። ዛሬ በጣም እምወዳት ጓደኛዬ እህቴ 18 ዓመት እዚህ ጋር ያለው በጣም የድሮ ፎቶአችን ነውና በርገር አጋጭተን ስንበላ ነውና አሁን ደግሞ ወርቃ ቡናን አብረን እንሰራለን፣ አብረን ትራቭል እናረጋለን። በጣም ደግ በቃ ሰርፕራይዝ ላረጋት ከአዲስ ቡኬት ይሄንን የመሰለ አበባ ኦርደር አድርጌ ከኔ ሱቅ ደግሞ አታቀም ሁማኔር ይዤላታለሁ እና ሰርፕራይዝ ላረጋት ነው። ምትል ይመስልሻል? እኔ ግን ስንት ቁጥር ነው የምታረጊው? ኦ ማይ ጋድ ያዳሂር ይሄ እሱ ነው ወይ? ስታምሩ ሰላም ጤና ይስጥልኝ ጋይስ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁኝ። እንግዲህ ዩቲዩብ ቻናል ላይ ይሄንን ቻናል 4000 ደርሷል። በጣም ነው ማመሰግነው። እንዲሁም ይሄንን ቪዲዮ የምታዩ ሰዎች 5000 እናድርስ ለማለት እወዳለሁኝ። ደስ ይለኛል። እንግዲህ ይሄንን ቻናል አጋር እንድትሆኑ ማለት ነው። እንግዲህ በዚህ አሁን ላይ ያሉትን አነጋጋሪ ጉዳዮችን ይዤ መጥቻለሁኝ። አብረን ሆነን እናያለን፣ ሐሳብ እንሰጥበታለን ማለት ነው። ወደ መጀመሪያ ቪዲዮ ላሻግራችሁ። ጋይስ እንዳትስቁ ቪዲዮ ስታዩ በጣም ነው የምታዝኑት። አያስቅም። ያየሁትን በጥንቃቄ ነው እንደውም ማውራት የፈለኩት። እኔ እንደ ዛሬ በጥንቃቄ አውርቻለሁ። አጭር ጸጉሯን ተቆርጣ ምናምን ናየው። እዚህ ቪዲዮ ላይ ያለው የወሲብ ቪዲዮ ደግሞ ከጀርባ ነው ያለው። እሱ እዚህ ጋር ነው የሚታየው ሌላው ሰውነቱና ይሄ እንዳላያቸው የሚታወቀው ከኋላ ነው ቪዲዮ ያለው። ጋይስ እናቴ ትሙት ካሜራው ያለው ሙሉ ሰውነቷን ደግሞ ከኋላ አስቀምጦ ቪዲዮ ራሱ አስቀምጦ የሱን ጀርባውንና እንደዚህ ሲል የምታዩት እኛ ያኔ ክለሷ ስንናገርላት ቴንኪው አላለችም። ለዛ ግዴታ እሷ ላይ ቪዲዮ መያዝ ስላለበት ቪዲዮ ይዞ ነው እንደዚህ የሚያሰቃያት። ጋይስ
ይዘው ቢያንስ ከአንድ ሁለት ቪዲዮዎች ላሳያችሁ ትንሽ ልብ ላርጋችሁ ዩሲ ያ ቪዲዮ ላይ አብረንም ብሎ ያዘለ እንደዚህ ይወስዳል ካዝሎሽ ከነፋሽ በኋላ እንደ ወደ ቤት እያስለቀሰ ይመለሰሽ አዝሎ ያለታውን እንደዚህ አዝሎ ጌም ከቤታ ጋር የተጫወተ ናይሆናት እንዴ አለች ከዛ በኋላ ወደ ቤት ለሊት ተመለሰች ጋይስ እያለቀሰች ተመለሰች ታሷ ጋር ነኝ ብሎ የለም ጃኒን የሚያናድድ እየመሰለው ልጅቷን ህይወት ላይ ጥባጥቤ ጫውትባታል እሷም ደግሞ ለዛ ይፈቀደችለት ይሄው ቪዲዮ ይዞባት ነው ጋይስ ቪዲዮ ይዞባት ደግሞ ሳታውቅ እንደተቀረጸች የሚታወቀው እሷ እንደዚህ ዞራለች ከኋላ ካሜራ አስቀምጧል ራቁቷን እንደዚህ ጋይስ በጣም እጅግ የሚያሳፍር ድርጊት ነው አንዳንድ ሰዎች ይህንን ነገር ስትጽፉልኝ ነበር ልክ እንዳልሆነ እና መጥፎ ነገር እንዳሰብኩኝ ስትጽፉልኝ ነበር ነገር ግን እንደዛ አስቤ አይደለም እቺታችን እየተናገረችው ያለችው ነገር በስሜት ነው እያወራች ያለችው ልክ ነው ነገር ግን ይህንን ነገር በጥሩ ጎን ማየት አለብን የናዮ ደጋፊዎች ከሆናችሁ ምናልባት ይሄንን ቪዲዮ ለናዮ እጅግ የሚጠቅማት ነገር ነው ምናልባትም ተነጋግሮም ያደረጉት ጉዳይ ሊሆን ስለሚችል ማለት ነው ምክንያቱም ይሄንን ችግር የናዮ ችግር እንግዲህ እቺ ሴት እያወጣችው ነው ማለት ነው እንግዲህ የድምጽ የሆነችላት ነው ማለት ነው ቅድም አይቻለሁኝ ከቅድም የሆነ ቪዲዮ አይቻለሁኝ የናዮ ምንም ጥሩ ነው ያለ ነው ስትል ነበረ አለ ወይ በህይወትሽ ተበድለሻል ወይ ስታይ ምን ይመስልሻል እንዲህ ዝም ብለሽ ስታይ አነጥንጠሻል አምሮብሻል ምን ተረዳሽ እንጂ እኔ ሳልናገር ፊቴ ምን ይናገር አይ ቆንጅዬ ነሽ ግን ያይሽ ቀነኒም ደግሞ ቆንጆና ነው የምናቃትና ፎቶዋቿ ግን ሲወጡ ሌላ ላይፍ አለ እንደነበራት አይተናልና በአደባባይ ቆንጆኑና ቪክቲሞች በውስጥ ግን ይደብቃሉ የቀነኒ ስቶሪ ሁላችንም ያስተማረን ታሪክ አላትና we just want to make sure አንቺ ኦኬ መሆንሽ ደህና ነኝ በደንብ እኔናት እናወራለን በደንብ ላይቭም ገብታ አይቻችኋለሁ ከጆን ዳንኤል ጋር ነገር ግን ይህንን ጉዳይ እንደ ቀላል ማየት የለብንም ጥሩ ነገር ነው ይህንን ቪዲዮ ማሳየት ስለማይቻል ነው ሴትዮዋ ያላሳየችው እንጂ እንግዲህ በእርግጠኝነት ይህንን ቪዲዮ እንደያዘባት እኔም እርግጠኛ አልሆንም በእርግጥ ነገር ግን ይህን ያህል ድፍረት አግኝታ እቺ ሴት እያወራች ያለችው እንግዲህ አስቡት እናንተ ራሳችሁ ማለት ነው እና ምናልባት ለናዮ ደጋፊዎች ሆናችሁ ሰዎች ለሷ እያገዛችሁ ያላችሁ እንዳይመስላችሁ ለሷ እያጠፋችኋት እየጎዳችኋት መሆኑን መረዳት አለባችሁ ማለት ነው እንግዲህ እንደ እህታችን እንያት እንደ እናት ማየት ይቻላል እቺ ልጅ ማለት ነውና ይሄንን ነው ለማለት የምፈልገው ይሄንን አሳዛኝና መጥፎ ድርጊት ግን እንግዲህ መጨረሻው የምናየው ጉዳይ ነው የጆን ዳንኤል ጉዳይ በመጨረሻ የምናየው ጉዳይ ይሆናል ብዬ አስባለሁኝ አለ የሊያ ጉዳይ አለች እስኪ እሷን አዳምጠን እንምጣና ሐሳብ እንሰጥበታለን የሊያ ሾውን ጉዳይ በተመለከተ የህግ አካላት እርምጃ እንዲወስዱ ዝግጅታችንን አጠናክረን ጨርሰን ለሚመለከታቸው አካላት አስገብተናል ውጤቱን በቅርቡ እንጠብቃለን ነገር ግን በሴቶች ጀርባ ላይ አሁንም ቢሆን መብላት መጠጣት በሴቶች እንባ ላይ መኖር እንደማይቻል ማወቅ ስላለባቸው እሷና መሰሎቿ ሳትዘናጉ አሁንም ቢሆን ዩቲዩብ ቻናሏን ሪፖርት አድርጉት ኢሜል ጻፉ ለዩቲዩብ ካምፔኑ አላለቀም ፍርድ ሂደቷንም ወሬቨር ውጤቱ የመጣው ውጤት ስጨርስ ወጣ ተመልሳ በዚህ ዩቲዩቧ በእኛ እንባና በሴቶች ስቃይ ላይ ማላገጥ መቀለድ ምናምን እንደማትችል አሁን ማሳየት ስላለብን ፔጇን አሁንም እየገባችሁ ሪፖርት አድርጉ
የሷ ፔጅ ብቻ ሳይሆን መሰል ፔጆችም ቀናቸውን እየጠበቁ ስለሆነ እነሱንም ወደኛ ላኩልን። እናንተም ሴቭ አድርጉ። መረጃዎች ያስፈልጉናል። ብዙ መረጃዎችን ሴቭ አድርጉ። እንዲሁም ኢሜል ላኩ። ፕራክቲካሊ አሁንም እንዴት አድርጋችሁ ሪፖርት ማድረግ እንደምትችሉ ሌላ ቪዲዮ እንሰራለን። አሁንም ቢሆን እንዳትዘናጉ። ኦኬ ህግ እርምጃ ሊወሰድባት ነው ምናምን ብላችሁ ፔጇን ሪፖርት ከማድረግ ቲክቶኳን ሪፖርት ከማድረግ ወደ ኋላ መዘናጋት የለባችሁም። የህግ አግባቡ ህግ በህግ በኩል ይፈታል። እኛ ደግሞ ኃላፊነታችን ሌሎቻችሁ ኃላፊነታችሁ ሪፖርት ማድረግ፣ ፔጇን ማዘጋት፣ እሷንም ትምህርት መስጠት፣ ሌሎች መሰሎቿንም ትምህርት መስጠት ነው። ስለዚህ አሁንም እንዳትደክሙብኝ ለማሳሰብ ነው የተመጣሁት። አመሰግናለሁ። ባይ። ሊያ ቀዝቀዝ ያለች ይመስለኛል። የሁለት ቀን አላየኋትኝምና ይህንን ጉዳይ እንግዲህ ልጅቷ እንደተናገረችው ሁላችንንም ይህንን ነገር መስራት አለብን። ይህንን ጉዳይ መቀጠል ነው ያለበት። ለጊዜው ዝም ሊል ይችላል። እኛ ተዘናግተን ይህንን ነገር መተው መርሳት የለብንም። የእህቶቻችን ህይወት እያበላሹ እነዚህ ሴቶች መኖር የለባቸውም። ሲያላግጡ በልጆች ህይወት ነውና መተዳደሪያቸው ያ ነው። እንግዲህ እኛም እኔም ሁላችንም ሪፖርት እናድርግ ለማለት እፈልጋለሁ። ይህንን ነገር ማሰብ ያለብን ሁላችንንም መጥፎ አስበን አይደለም፣ መልካም ከማሰብ ነው ይህንን እያለን ያለ ነው። ምክንያቱም ተቃውሞ እያስነሳን ያለ ነው። እቺ ልጅ ብዙ ሰዎችን ስለምታጠፋ ነው እንዲህ እያለን ያለ ነው። ሌላ ደግሞ እጅግ የሚገርመው ነገር ምናልባት እንኳን ይቅርታ ብትልኮ ጥሩ ነበር፣ ግን ይቅርታ አላለችም። ይቅርታ ለምንድን ነው የምለው ነው ያለችው። ይህንን ከሆነ ደግሞ አንድ ሰው ጥፋተኛ መሆኑን ካላመነ እንግዲህ ይሄ ሰው የሚሰራው ስራ ልክ ነው ብሎ ነው እንግዲህ እያሰበ ያለው ማለት ነው። ሰው እየጎዳ ይኖራል ማለት ነው። ስለዚህ ይህንን ነገር እንቀጥልበት ለማለት እወዳለሁኝ። አትዘናጉ ለማለት ነው። ወደ ቀጣይ ቪዲዮ ይሻገራለሁኝ። ዛሬ አዶናይ ወደ አሜሪካ ሄዷል። እዛ ነው የሚገኘው። እንዲሁም አካውንቱ ተዘግቶ ነበር። ይሄ በነገራችን ላይ ይሄ የአካውንት መዘጋት ጉዳይ እኔ ምሽት ላይ አይቼው ነበረ። የአዶናይ ቲክታክ አካውንት እና ሰርቶልኝ ነበር። የሆነ ጊዜ መጀመሪያ አይቼው ጠፍቷል። የሆኑ 2-3 ኮላብሬት የነበሩ ቪዲዮዎች ነበሩ ከሱ ጋር። ከዛን በኋላ ደግሞ ከተወሰነ ሰዓታት በኋላ ሳየው የሱ ቪዲዮ ተመልሶ እንደ አዲስ መጥቶ ነበረ። ከዛም በኋላ ደግሞ ከተወሰነ ሰዓት በኋላ ያ አካውንት እንግዲህ ተዘግቷል ማለት ነው። እንግዲህ እጅግ በጣም የሚያሳዝን ነው ያለው ነገር የአዶናይ። እስኪ ያለው ነገር እኔና ተመልሰን እንመጣለን። ወይኔ ሻማርዬ፣ እሺ በለኝና በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ ራሴ መስራት ልጀምር ነው። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ? ይበቃል። ለምንድን ነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። ይቅርታ፣ በራሴ መፍጨርጨር ስላለብኝ ነው። ቤት ሳይኖረው መኪና ልግዛለት ያለሽ? ለምን ቤት አንገዛለት? ዳዲ ምንም አይልም። ጋይስ እንግዲህ አይታችኋል ላይቡን ብዬ አምናለሁ። በጣም በቃ ቃላት የለኝም። በጣም ነው ደስ ያለኝ በእውነት። እንዴት ኤነርጂን ራሱ በቃ እኔ በቃ ቀስ ብዬ ማውራ ሰው ነበርኩኝ፣ ግን ኤነርጂ ራሱ እንዴት እንደመጣ ልነግራችሁ። በቃ በጣም የሚገርም ጊዜ ነበርና በቃ የሰው ፍቅርን ያየሁበት፣ ሰው በዚህ ልክ ሰውን ይወዳል ወይ እስከምን ነው ያደረሰኝና ኦ ማይ ጋሽ። አንዳንዴ ሰዎች አዶናይን ያገኙ ሰዎች በጣም ምርጥ ሰው ነው ምናምን ስሉ ትሰማላችኋል። በቃ እኔ ቃላት የለኝም ስለሱ ትሰማላችሁ አይደል? በቃ እንደዛው ነው አዶናይ። በጣም ሀምብል፣ ኮሚኒኬሽኑ እንዴት ደስ እንደምል ዋው። በቃ ያው ረጅም ጊዜ ያወቃችሁት አይነት ሰው ነው የሚመስለው። በቃ አሁን ዛሬ ነው በአካል ያገኘሁታል።
በቃ ረጅም ጊዜ እንዳወቃችሁ ሰው ፊልም ታደርጉት ሰው በቃ አዶናይ እኔ እንጀፈረው በእውነት ለዘሪ ይባረክ በቃ በጣም ሰው ይወደዋል አይገልጸውም በቃ እኔ በጣም ደስ አለኝ በቃ በጣም ደስ ያለኝ ዛሬ ደግሞ በቃ ይሄ የጃኒና የአዶኒ ፋሚሊ ፎርፎሮች ትለያላችሁ በእውነት እናንተ ኮፒ ሊንክ ባታደርጉ ኖሮ ላይቭ ይቋረጥ ነበር በተደጋጋሚ ሪስትሪክሽን እየሰጠ ነበርና አላት የለኝ ስለናል ኮፒ ሊንክ አርጋችኋል በጣም ሼር አርጋችኋል በቃ የሚገርም ጊዜ ነው የብዙዎቹ ላይቫቸው እየተዘጋ ነበርና የሚገርም ነበር የነበረው ጊዜ በጣም ደስ ብሎኛል እኔ በቃ በህይወቴ ከተደሰትኩባቸው ቀናት አንዱ ነው ይሄ ቀን በቃ አንዱ ነው አዶናይን በአካል አገኘሁት ደስ አይል ምንድነው ይሄ ምንድነው የሸኛችሁ ያለችሁት አለችኝ አንዷ ንጉሳችን ነው አልኳት የፍቅር ንጉስ የመተሳሰብ ንጉስ የድጋፍ ንጉስ በቃ የዋህነት ንጉስ ነው እሱ በቃ እውነት እኔ በጣም ደስ ብሎኛል በቃ ጃኒንም አዋርቻታለሁ አንድ ቀን ላይቭ አስገባታለሁ በጣም ደስ ብሎኛል በእናንተ በእውነት በጣም ነው የኮራሁት እኔ ቃላት የለኝም ስለናንተ ራሱ በነገራችን ላይ አንድ እንጨት ብቻውን አይነድ እኔን ላይቭ አሁን ብገባ በቃ ብዘጋብኝ ትቼ ነው የምወጣው ግን እናንተ ኮፒ ሊንክ ታረጋላችሁ ምን ታረጋላችሁ ድጋፉ በቃ የሁሉም ሰው ድጋፍ ያስፈልገዋል አዶናይ ስለዚህም አሁን የሚቀጥሉ ፕሮግራሞችን ከሌሎች ምንጮች ያገኘው እኔ አስተላልፍላችኋለሁ ለእናንተ መረጃ ሰጣለሁ በቃ የሚገርም ጊዜ አሳልፎ እንዲሄድ ነው የምናደርገው አቀባበላችን እንዴት አያችሁት ግን በኮሜንት ላይ አስቀምጡ ኮራችሁብን አይደል እንዴነኛ የሚገራርሙ መኪኖች ነው የተቀበልነው የሚገራርሙ ጊዜያቶችን ያሳልፋል በጣም ደስ እንደሚለው እርግጠኛ ነኝ በጣም አንድ ነገር ልንገራችሁ በጣም ሰው ይወደዋል በእውነት በጣም ሰው ይወደዋል አዶናይ እና ብዙ ቻሌንጆች ነበሩ ባክግራውንድ ቼክ ምናምን እናደርጋለን ብለው ነበር እና ትንሽ ተደናግጠን ነበር ግን እግዚአብሔር ይመስገን እግዚአብሔር ሁሉን አሳካ አዶናይ አሜሪካ ገብቷል አሁን ዋሽንግተን ዲሲ አካባቢ ነው ያለው ዲኤምቪ ኤሪያ ላይ ነው ያለው ከነገ ጀምሮ ፕሮግራሙ ይቀጥላል እዚህ ሁላችሁም ሬዲ ሁኑ በምን አይነት መንገድ ድጋፍ እንደምታደርጉ ሁላችሁም ሬዲ ሁኑ ቴንክ ዩ ሶ ማች በቃ አሁን የገባሁት ለምስጋና ነው በቃ ምስጋና ብቻ ነው ማቀርበው በጣም ደስ ብሎኛል በቃ ቃላት የለኝም በእውነት በተለይ የጃኒ የአዶኒ ፎርፎር ፋሚሊዎች ትለያላችሁ ቴንክ ዩ ብሮ ሶ ማች መጣለው በተደጋጋሚ በጣም ነው ማመሰግናችሁ ባይ እንግዲህ አዶናይ የገጠመው ኤርፖርት ላይ እንግዲህ ባክግራውንድ እናጠናለን ብለው አስቆይተውት ነበር የሆነ ቦታ ላይ ወስደውት ነበርና እጅግ ከባድ ነበር ይሄንን አጋጣሚ እና እንኳንም ተሻገርክ ወንድሜ ለማለት ፈልጋለሁኝ አንዳንዴ እንደዚህ አይነት ነገሮችን ስለሚያጋጥሙ ማለት ነው አዶናይ ቃላት የለኝም እሱ ሊመጣ ነው በዚህ ደረጃ እንደዚህ አምሮባቸው ቆነጃጅት እየጠበቁ ያሉት እሱ ነው ያላችሁ ሰው ጋይስ ጋጣሚ በአንድ አገናኝታ የፍቅር ሸማ ደርባ ጎናጽፋን ጋጣሚ በአንድ አገናኝታ የፍቅር ሸማ ደርባ ጎናጽፋን ጋጣሚ በአንድ አገናኝታ የፍቅር ሸማ ደርባ ጎናጽፋን ሆኖ ሳናስበው ጊዜው በመሆኑ
5.4 ሚሊዮን በላይ ተከታይ ያለው የአዶናይ አካውንት ምንድነው የገጠመው? 25000 በላይ ህጻናትን ለማሳከም አዶናይ ወደ አሜሪካ ማቅናቱ ይታወቃል። እጅግ አሳዛኝ በሆነ ሁኔታ ታዲያ እንደምትመለከቱት እዚህ ጋር ፎሎ የምንደራረግ ፍሬንድ የሆንም ሰዎችም እዚህ ጋር ፎሎ ይላል። ፎሎዊንጉም 0 ነው። ፎሎወሩን አያሳዩም። ላይኩን 0 አድርጋል። የምታዩቸው ቪዲዮዎችም ኮላብ ተደርገው የተለቀቁ ቪዲዮዎች ብቻ ናቸው። አዶናይ ዛሬ ለመጨረሻ ጊዜ በለቀቃቸው ቪዲዮዎች አካውንቱ ሊዘጋ እንደሚችልና ሁሉም ሰው ኮፒ ሊንክ እንዲያደርግ ጥሪ አቅርቦ ነበር። ታዲያ ብዙ ጊዜ እንደዚህ አይነት ነገሮች የሚያጋጥሙት አካውንቱ ለጊዜያዊ ያክል ሪስትሪክትድ ሲደረግና አንደር ሪቪው ሲደረግ እንደሆነ ቲክቶክ ይገልጻል። ይህ የአዶናይ አካውንት ታዲያ በአጭር ጊዜ ውስጥ ይመለሳል ብዬ ተስፋ አደርጋለሁ። ከቲክቶክ ጋርም እሱም ሆነ ሌሎች በዚህ ጉዳይ ላይ የምታውቁ ሰዎች ንግግር አድርጉም፣ እኛም የምንችለውን እናደርጋለን። በነገራችን ላይ ከሰሞኑ የአዶናይ ብቻ ሳይሆን የበርካታ ልጆች አካውንቶች እየተዘጉ ይገኛሉ። የተለያዩ የኮሚኒቲ ጋይድላይን ቫዮሌሽንም እኛን ጨምሮ በጣም እያስቸገረ ይገኛል። እንደምታውቁት ከሰሞኑ በዜናው የምናውቀው የሙሴ ሰለሞንም ሆነ የጃኒ አካውንት ከዚህ ባለፈ በርካታ ልጆች አካውንት ተዘግቷል። ታዲያ ለዚህ መፍትሄው ምንድነው የሚለውን እስካሁን ድረስ ባናውቅም የአዶናይ አካውንት ግን ምናልባት ለጊዜያዊ ያክል ሪስትሪክት ተደርጎ ሊሆን ስለሚችል ዛሬ ወይም ደግሞ ነገ ይመለሳል ብዬ ተስፋ አደርጋለሁ። የተጀመሩ መልካም ስራዎችም እንደሚጠናቀቁ መልካም ምኞቴን መግለጽ እፈልጋለሁ። ጋይስ የነበረኝ ቆይታ ይህንን ይመስላል። እስካሁን ከቆያችሁ በጣም ነው ማመሰግነው። ግን አንድ ቪዲዮ አለች ትንሽ ሀሳብ ልሰጥባት ፈልጌ ነው ያመጣኋትና ምናልባት እሷን እናዳምጥና ተመልሼ እመጣለሁ። አዶናይ አድርሱለት ብዬ ቪዲዮ ሰርቼላችሁ ነበረ። ባለፈው ቫይራል ወጥቷል። እናም ደግሞ ብዙዎቻችሁ ሜንሽን አድርጋችሁታል። አዶናይ ግን ይሄን ቪዲዮ አይተ ዝም ስላልከኝ በጣም ደብሮኛል እውነት ለመናገር። ምክንያቱም ያንተ ተማሪ ወድቋ የወደቀ የለም እውነት ለመናገር ሰፖርት ስታረጋቸው እያየውም ስለነበረ ነው አንተን የጠየቅኩህና እንደውም አዶናይ ብለሽ ለምን ቪዲዮ ሰራሽ ብዙዎቻችሁ እያላችሁኝ ነው። እኔ በአዶናይም ብዬ የሰራሁትም ደግሞ ተስፋ ስላረኩበት ነበረ። እንግዲህ አሁንም ቢሆን አልረፈደም። አባቴ አሁንም እየታመመብኝ ነው ያለው። በዚህ ከቀጠለ ደግሞ ላጣውም እችላለሁ። እባካችሁ የኢትዮጵያ ሕዝብ ማስታወቂያ አሰሩኝ፣ ሰፖርት አድርጉኝና አባቴ ላሳክመው እባካችሁ። አባቴ ያላችሁ በእኔ እንዳጨክኑብኝ እባካችሁ። አባቴ ላሳክመው እባካችሁ፣ ሰፖርት አድርጉኝ። ማስታወቂያ ሊያሰሩኝ የሚችሉ ሰዎች ጋርም ሼር አድርጉልኝ። እንደባለፈው ተባበሩኝ። አሁንም አመሰግናችኋለሁ። ደግሞ በውስጥም የጻፋችሁልኝ ብዙ ሰዎች አላችሁ። በጣም ቴንኩ ማለት ፈልጋለሁ። እባካችሁ ሼር ኮፒ ሊንክ አድርጉልኝ። ይህንን ስሜት ሁላችንም ጋር ያለ ይመስለኛል። እኔ አንዳንዴ ቲክታክ ላይ አዶናይን ሜንሽን አድርጌ አንድ ነገር ስለጥፍ እንግዲህ ሪፖስት ካላለው ወይም የሆነ ነገር ካላደረገ የሆነ የሚሰማኝ ስሜት አለ። ግድ አይደለም፣ ስራ ይበዛበታል። ቪዲዮን ለማየት እንግዲህ ከባድ ነው። እኛ እንኳን አንድ ሁለት ቪዲዮ ሰቅለን እጅግ በጣም ነው ለማየት ትንሽ ያስቸግራልና ከዚህ አንጻር ብናየው ሁላችንንም ጥሩ ነው። ይሄ ወንድማችን አዶናይ በስንቱ ነው እንግዲህ ተከፍሎ የሚያልቀው እና ሁሉም ላይ ሊደርስ ይከብደዋል። አንቺ ደግሞ እንግዲህ ካሁን ቀደም አግኝቶሻል፣ ሰርፕራይዝ አድርጎሽ ነበረ። ጥሩ ነበር፣ ጥሩ ስሜት ነበረው። ስለዚህ አሁንም ያ ስሜት እንዳለ ነው እኔ ልነግርሽ ምፈልገው። ያ ነገር በመጥፎ እንዳታዩ ለማለት ነው እና ሁላችንም ያ ስሜት ይሰማናል። አንቺም ይህንን ተሰምቶሽ ነው ይህንን የተናገርሽው፣ እኛም ስላልተናገርን ነው ለማለት ነው። እንግዲህ አባትሽን ጤናቸው እንዲመልስ ምኞቴ ነው። እንግዲህ የሚያግዝሽ ሰው ካለ ምናልባት ብዙ ሰው ስለሚያቀሽ በአዶናይም ብዙ ነው እውቅና ያገኘሽውና እንግዲህ የሚያግዝሽ ሰው ቢገኝ ጥሩ ነው ለማለት ነው የምፈልገው። እና የመጨረሻ ቪዲዮ ያለች ለአዶናይ ጸሎት ነገር ነች። እሷን ጋብዤ እንግዲህ እሰናበታችኋለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። 4000 ደርሻለሁኝ። 5000 እናድርሰው። ከዛ በኋላ ደግሞ 10000 20000 እያልን እንሄዳለን ማለት ነው። እንግዲህ በጣም ነው የማመሰግነው እስካሁን ከቆያችሁ። ሰላም ጋይስ። እስኪ ለአዶናይ ልጸልይለት ነው። አንዴ አሚን በሉ እስኪ። ጌታዬ ሆይ ያሰበው ያቀደው በሙሉ ተሳክቶለት አጠናቆ በሰላም ደስ ብሎት እሱም እኛም ደስ ብሎን ከጎኑ ያሉ ሰዎችም ደስ ብሏቸው አድናቂዎችም በሙሉ ደስ ብሎን በሰላም የሚመለስ ያደርገው።
ጌታዬ ሆይ ከመጥፎ ነገር ጠብቀው ከሐዘን ከመከራ ከመጥፎ ሰዎች ከመጥፎ ነገር ጠብቀው ረጅም ማብቂያ የሌለው ረጅም ሺህ ዓመት አኑርልን ጌታዬ አንተ ታውቀዋለህ ስራውን ታውቃለህ አንተ ዘር ሳይለይ ሃይማኖት ሳይለይ ብሔር ሳይለይ ሁሉንም አንድ አድርጎ የሚይዝ የሚያበረታታ ጀግና ጠንካራ ወጣት ነው ጠብቅልን ጌታዬ ሆይ ከመጥፎ ነገር ከአደጋ ጠብቅልን ጌታዬ ሆይ ከልቤንም ለምነ በቃ ልቤን ጽድት አድርጌ ነው ለምነ ጌታዬ ሆይ ጠብቀው ከመጥፎ ነገር እሱ አለ ማለት እኛም አለ ማለት ነው የሱ ብርታት ሁሌም ለኛ ብርታታችን ነው ጌታዬ ሆይ I hope እስካሁን አሜሪካ ገብቶ ይሆናል አይደል I hope እስካሁን አሜሪካ ገብቶ ይሆናል ልክ 12 ሰዓት ምናምን ሆኖ እስካሁን ፖስት ካደረገ የመጨረሻ ቪዲዮ ማለት ነው በሰላም እስካሁን ገብቶ ይሆናል አሜሪካ ጌታዬ ሆይ በቃ አዲስ ዜና ደስ የሚል ዜና አሰማን ደስ የሚል በቃ ገባሁ በሰላም ገባሁ ተገናኘሁ እኮ እንደዚህ ይሄው በቃ የሚያምር ይሄው እንደዚህ ይሄው በቃ ከመጀመሪያው እስከ መጨረሻው ድረስ ማለት ነው በሰላም አጠራቆ በቃ ይሄ ነው ናፈቀኝ የተሰማኝ ስሜት ልነግራችሁ አልችልም ባይዘው ይሄ ልቤ ነው በቃ ግልብጥ ያለው በቃ አሁን ስመለከተው ማለት ነው ሳየው ባይ ተባብለው እሱ ወደ አሜሪካ ሄዷል እኔ ማለት ነው የተሰማኝ ስሜት ልነግራችሁ አልችልም በቃ ልቤ ግልብጥ ነው አለው እንደዚህ ድንግጥ ገና ሳላገኘው ገና ሳላየው አብሬው ሳልኖር ብቻ